መነሻው ባላደራ ምክር ቤት የሚል ነገር ነውና ማን ነው አደራ የሰጣችሁ? ተገቢስ ነበር ወይ? ከ10ም ሰው እኮ አደራ ሊሰጥ ይችላል። ማን ነው ማህበራዊ መሰረታችሁ? እኛ ማህበራዊ መሰረት የሚባለው ነገር በአሁኑ ሰዓት እሱ ጥሩ ጥያቄ አይመስለኝም። እጩዎቻችሁን ያቀረባችሁት አንድም ለአዲስ አበባ ምክር ቤት ነው፣ ሁለትም ለህዝብ ተወካዮች ምክር ቤትም ሆኖ ግን ለአዲስ አበባ 23 ወንበሮች ነው። ልክ ነው። ማህበራዊ መሰረታችሁን ከዛ ስማችሁ ባልደራስ ነው። ማህበራዊ መሰረታችሁን መገመት ሰው ያቀተዋል ብለው ነው የምታስቡት? እሱ መናገር ለምን ፈራ? በመላው ኢትዮጵያ ውስጥ ሰው በትኖ ፊርማዎችን ሰብስቦ ብሔራዊ ሆኖ መመዝገብ አልተቻለም ነበር። አሜሪካ ድረስ በየስቴቱ መሄድ የቻለ አካል እዚህ 9 ክልሎች ላይ መድረስ ተሳነው ይባል የፍላጎት ማጣት ካልሆነ በስተቀር አሁን ያሳምናል። ከሚያለቅሱት ጋራ ማልቀስ የፓርቲያችን አንዱ አቋማችን ነው። ከተገፉት ጋር አብሮ መቆም የፓርቲያችን አንድ ፒላር ነው። ህብረ ብሔራዊ ፓርቲ ነን ትላላችሁ፣ ግን የሰፈር ስም ነው የወሰዳችሁት። አጠቃላይ የሀገሪቷን ህዝቦች ስነ ልቦና ሊወክል ይችላል ወይ? ባልደራስ ማለት አንድ መንደር ነው፣ አንድ ሰፈር ነው። ኢትዮጵያ እንግዲህ የብዙ ቋንቋዎች የብዙ ሃይማኖቶች ባለቤት ናት። ይሄ ህብራችን ነው፣ ይሄ ጌጣችን ነው ማለት ነው። በቴሌቪዥን ሲሆን የቋንቋ ባለጌጥ ታረጓታላችሁ። ፕሮግራማችሁ ላይ ግን ግንባር ቀደም ዋጋ የምትሰጡት ቋንቋ እንግሊዘኛ መሆኑን በግልጽ አስቀምጣችኋል። ስለ ራስ ብቻ ኑር ነው የሚለው ህገ መንግስቱ። እናንተ ግን ችካል ሲቸክሉ ነው መሬት ተወረረ ያላችሁት። ከተማው ከተሰራ በኋላ አይደለም መሬት ተወረረ ብላችሁ የጨዋችሁትም ችካል ሲቸከል አይደለም። እኛ እኮ መንግስት አይደለም። እኛ እኮ አሁን ይሄ መንግስት ልትሆኑ እኮ ነው ስታሸንፉ። ስናሸንፍማ እናሳያለን። የሃይማኖት ቦታም ላይ ሁሉ የሚከሰትን ነገር ደግሞ ለፖለቲካ ዓላማ ማስፈጸሚያ ሲያደርግ ለዚህ ድረስ ስለተገኙ ከልብ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ ስለጋበዙ። ወደ ውይይታችን ስንገባ ባልደራስ ለእውነተኛ ዲሞክራሲ ፓርቲ ለእውነተኛን ምን አመጣው? ምን ማለት ነው? አይ ቲንክ ጥሩ ጥያቄ ነው። ወል እንግዲህ እንደምታውቀው በተለይ አፍሪካ ሀገር ውስጥ ህገ መንግስቶቻቸው ጥሩ ናቸው። ዴሞክራሲያዊ የሆኑ የምትላቸው ህገ መንግስቶች ናቸው ያሉት። ነገር ግን ተግባራዊ ሆኖ አታይም። ስለዚህ ልክ ሐሰተኛው ምንድነው የሚባለው? ስለዚህ ልትነግሩን ፈለጋችሁ? እኛ የተቸገርነው በተግባር ሆኖ መገኘት ነው። ሆናችሁ ስትገኙ እኛ ለእውነተኛ ስንላችሁ አይሻልም ወይ? የግድ መናገር ይገባቸዋል ወይ? ማለት መዛነፍ አይፈጥር? ለእውነተኛ ዴሞክራሲ መመጻደቅ አይሆንም? አይደለም። በእውነት የትህትና የተሞላበት ነው። ይሄ እኮ መልካም ነገር ነው። ዴሞክራሲን ለእውነተኛ ዴሞክራሲ ብሎ መቀደስ ሐሳቡን ይሄ ቅዱስ ሐሳብ ነው። ገብቶኛል። ብዙዎች ይሉናል እውነተኛውን ፌዴራሊዝም ይላሉ። በወረቀት ላይ ሁሉም ልክ ነው። እናንተም በወረቀት ላይ ነው ገና ያየናችሁ። በተግባር እንግዲህ ምንድነው እኛ በተግባር የምንፈተሽበት ሰዓት ይመጣል እኮ። ግን አሁን የቆምንለት እሴት የቆምንለት ዓላማ ኢትዮጵያ ውስጥ እውነተኛ የሆነ ሐቀኛ ወይም ጄኒዩን የሚባለውን ዴሞክራሲ ማስፈን ነው። እንግዲህ በተግባር ስንፈተን ደግሞ ተጠይቀናል። ያን ጊዜ ግን ከተግባርም ውጪ አሁንም ሐቀኝነታችሁ ላይ ጥርጣሬ የሚያጭር በርካታ ነገር ማንሳት ይቻላል። ህብረ ብሔራዊ ፓርቲ ነን ትላላችሁ፣ ግን የሰፈር ስም ነው የወሰዳችሁት። አጠቃላይ የሀገሪቷን ህዝቦች ስነ ልቦና ሊወክል ይችላል ወይ? ባልደራስ ማለት አንድ መንደር ነው፣ አንድ ሰፈር ነው። ኢቭን ሌላም ደግሞ ጠባችሁ ወደ አዲስ አበባ ብትመጡም ኢቭን ከአዲስ አበባ ህብረተሰብ ጋር የባልደራስ ቁርኝት ይሄን ያህል ነው ወይና አንዳንድ ጊዜ ምክንያታዊነትም የሚጎድለው አጠቃላይ ይዘነዋል ወይም እናራምደዋለን ከምትሉት የፖለቲካ ፕሮግራማችሁም ጋር የማይገናኝ በተግባርም የሰፈር ስም ይዛችሁ ሀገሪቷን እንወክላለን በማለት በራሱ የምትገለጹና እውነተኛ የሚለው ነገር ይስሙላ መሆኑን በዚህ አጋጣሚ የሚያረጋግጥ ነው ተብሎ አይ ቲንክ ጥያቄ እንኳን በጣም ደረጃውን የጠበቀ አይመስለኝም። አሁን አንድ ስም ወስደህ ከዛ ለእውነተኛ የዲሞክራሲ ቆማችሁ ከባድ እኮ ነው ማለት ስምን እኮ በተራቱም ስምን መላክ ያወጣዋል እኮ። ስም ማለት መገለጫ ነው። ሰው ስሙን ሊመስል ይችላል። ለምሳሌ ልል የፈለኩት እኔ ስምን ወስደህ እንዲህ ማለት ሳይሆን ባልደራስ ሲባል የአንድ ሰፈር ስም ነው። ምናልባት በሆነ አጋጣሚ እዛ ጋር ጀምራችሁ ሊሆን ይችላል። ነገር ግን በኋላ ደግሞ ያው የኢትዮጵያን ህዝቦች ነው እንወክላለን የምትሉትና እሱ ከሚመርጣችሁ ወይም ከሚደግፋችሁ ማህበረሰብ ስነ ልቦና ጋር እንትን ይመጣላችኋል ለእናንተው ነው ማንሳው ማለት ገብቶኛል። ስም ምንድነው እንግዲህ እኛ እንዳልከው የተመሰረተበት ቦታ ስለሆነ ነው። ያ ሜሞሪ ነው እንግዲህ ትውስታዎች ስላሉ ለማስታወስ ያንን መጀመሪያ መሰረት የተጣለበት ቦታ ስለሆነ የቦታው ስም ሆኗል። እና አሁን ምንድነው
በስምና በተሰያሚ መካከል ተፈጥሯዊ ግንኙነት የለም ይላሉ የቋንቋ ሳይንስ ተማሪዎች። አንድ ሰላማዊት የምትባል ሴት በጥባጭ የምትወልድ ልትገጥመት ትችላለች። እሱ አይደለም ዋናው፣ በተግባር ስሟ ይከብዷታል። አይ ነው ግን ላለመሳተፍ ትንሽም ቢሆን የሆነ ነገር አይቀንስላትም። እኛ አይ ቲንክ መታየት ያለበት ምንድነው ስሙ ቅዱስ ነው። በአገር አቀፍ ደረጃ ምርጫ የምትወዳደሩ ቢሆን ባልደራስ ማለት እዚያ ከፋ ላለውና ቤንች ማጂ ዞን ላይ ለሚገኘው ማህበረሰብ ምን ማለት እንደሆነ ያኔ ትርጉሙን ታውቁት ነበር ከሚል መነሻ ምንድን ማለት ሊሆን ይችላል እዛ አካባቢ ያለው ምንድነው ላያውቁት ይችላሉ እኮ አዲስ አበባ ውስጥ ሆኖ እኮ ባልደራስ ሰፈርን የሆነ ትርጉም ላይ ሰጣቸው ነው እኮ ሴቶቻችንን እኛ ታሪኮቻችንን መነሻዎቻችንን እናከብራለን። አሁን እኛ እንግዲህ ፓርቲያችን እንደምታውቀው በቅርስ ጉዳይ ላይ በታሪክ ጉዳይ ላይ ትኩረት የሚሰጥ ነው። ስለዚህ እነዚህን ታሪኮቻችንን በዲሞክራሲ ሩጫችን ውስጥ በእኛ እምነት ጥለን የምንሄደው አለ፣ ደግሞ ይዘን የምንሄደው አለ። ሁሉን እየጣልን ሁሉ እያራከስን አንሄድም። ስለዚህ ይሄ ወርቅ ስም ነው። እሺ የፓርቲው ራዕይ ተልእኮና ዓላማዎች እንደዚሁ ተመልክቻቸው ነበርና አፈጻጸሙ ላይ የተልእኮ አፈጻጸም ላይ ከሁኔታዎች ጋር የሚራመድ አቅጣጫን የሚከተል ይሆናል የሚል ነገር በጣም አጽንኦት ሰጥታችሁታልና ብዙዎች ይህን ከሁኔታዎች ጋር የሚራመድ የሚለውን የተረዱበት መንገድ እንደየሁኔታው ማለት ግልጽ የሆነ የነጠረ አቋም ይዛችሁ የመራመድ ጉዳይ ሳይሆን እንደ ገዢው ፓርቲ አብራችሁ የምትለዋወጡና ነገሮችን ሁሉ ከሚሆኑ ነገሮች ጋር እያያዛችሁ የምትራመዱ ወይም በጥናት ላይ ተመስርታችሁ የህዝቡን ችግር ይሄ ነው ሊፈታ የሚችለው የሚል አቋም የማትይዙ ለምሳሌ ከሁኔታዎች ጋር መጣጣምን በአስረጅነት ሲጠቅሱ ምናልባትም እዚህም አንድ እንግዳ ጋብዤ ከዚህ በፊት የአዲስ አበባ ከተማ አስተዳደር የጸጥታ ዘርፍ ኃላፊ ናቸው እዚሁ ነግረው ነበረ። ለምሳሌ መሬት ሲወረር መሬት ለምን ይወረራል ብሎ መጠየቅ ተገቢ ነው። እንኳን ከፓርቲ ከማንም ግለሰብ ለምን ይወረራል ትሉና ትጠይቁና የተወረረውን መሬት ደግሞ እርምጃ የሚወስደው አካል ወይም ኃላፊነት የተሰጠው አካል ደግሞ እርምጃ ሲወስድ በዚህ በኮሮና ጊዜ በዚህ በክረምት ጊዜ ሰው አፈናቀላችሁ ብላችሁ ደግሞ ደብል ስታንዳርድ አንድን ጉዳይ እንደየሁኔታው የመጠቀም አዝማሚያ ልክ ነው ወይ? እኛ እንግዲህ ትንሽ እንትኑ አሁን እቺ የወሰድካት ሐረግ ቁንጽል ናት፣ ግን ይሁንና ብቻ መገለጫ ነች። ለምን ቁንጽል ትሆናለች? መሬት መውረር እኮ ማለት እንደ አንድ ከተማ በጣም ከባድ ነው። እንትናችንን ፕሮግራማችንን ማየት ያስፈልጋል ብዬ ነው። ለማናቸውም ግን ዋናው ነገር እኛ ሁለት ኢምፖርታንት ፒላርስ አሉ። አንዱ ዶግማ የምንለው ወይም ደግሞ በጊዜ በዘመን ማንሽረው አለ። በሌላ በኩል ደግሞ ቀኖና ምን በለው እንግዲህ ቋንቋው ጥሩ ነው ብዬ ነው። ቀኖና ምንላቸው ደግሞ አሉ። በድርድር በውይይት ምንፈታቸው ምን ለውጣቸው አሉ። ከሴቶቻችን መካከል ማይነኩ ናቸው ዘላለም። ነገር ግን እንዳልከው ለምሳሌ በአንዳንድ ጉዳዮች ላይ ለምሳሌ ቤት ፈረሳ እንቃወማለን። እኛ ብዙ ጊዜ ወተን የፓርቲው ራሱ የፊልድ ፓርቲ ነው የቢሮም አይደለምና ይወጣል። ብዙ ጊዜ እስክንድርም እንደነበሩ ታስታውሳለህና ስንወጣ የህብረተሰቡን ችግር እናያለን። አንዱ ጥያቄያችን የነበረው በተለይ ባለፈው አመት የኮሮና ችግር ስለነበረ ይህን ሰዓት ለምን አታልፉም ነው ከመንግስት ጋር የነበረ ንትርክ። ይህን አታልፏቸውም ወይ? ይሄ ጊዜ ይለፍና ከዛ በኋላ እስቲ ቁጭ ብሎ መወያየት ይበጃል። አትሊስት ይሄ ጊዜ ግን ክፉ ጊዜ ነው፣ በሽታ ነውና በሽታ ላይ ህዝቡን አትጣሉት ብለናል። እና ይህንን ማለታችን እኛ ምን ጊዜም ትክክል ነው አይደለም። ለማትረፍ ነው እንጂ ህገወጥነትን በበሽታ በሁኔታዎች ለድርድር ማቅረብ በራሱ ከአንድ ነገ ሀገር አስተዳድራለሁ ብሎ ከሚመራ ፓርቲ ይጠበቃል ማለት ህገወጥነት ነው። የበሽታ ዘመን ስለሆነ በክፉ አሁን እኮ ህገወጥነት ልክ ነው። ህገወጥኛ እኮ ህገወጥ ናቸው የሚለው ነገር በነገራችን ላይ መሬት የሚወረረው እኮ በክፉ ጊዜ ነው አይደል? መሬትም እኮ የሚወረረው በጨለማ ነው፣ በድብቅ ነው አይደል? በዝናብ ነው። አንድ ነገር ምን አለ መሰለ ጥያቄ ገብቶኛል። ግን አንድ በጣም የምናየው ከመንግስት ምንድነው መሰለ በጣም ተንኮለኛ የሆነ ሀሳብ ነው ያለው። ከመንግስት የምናየው መብራት ከገባላቸው በኋላ ውሃ ከገባላቸው በኋላ በተለያዩ ምክንያቶች ቆይ አይ አይደለም ይሄ እኮ በተለያዩ ምክንያቶች አመለ እሱ ቢሆን ጥሩ ነበር። ችግር ውስጥ ሳይገባ ሳይሆን ቢደረግ ጥሩ ነው። ግን ከሆነም በኋላ ህግ ማስከበር የሚገባው አካል አንደኛ ሀገሪቷ ማለት ከዚህ ከጸጥታ ዘርፍ ጋር በተያዘ ባለው የሰው ኃይል ልክ ባለው በጀት ልክ ነው አንድ መንግስት የሚሰራው። ሁሉም ላይ ተሟልቶ ሊገኝ አይችልም። ሊገኝ የሚችልበት አጋጣሚ ቢፈጠር ግን ጥሩ ነው።
ካልተፈጠረ ግን አለፍኩት ብሎ ዝምታና እርምጃ ለመውሰድ ወይም ደግሞ አንድ ያልፎታል። የሃይማኖት ተቋም እኮ አይደለም፣ ድሆች ናቸው። የነሱን ገንዘብ የማዳን ፈልጎ ያወጣውን ገንዘብ ለማዳን እና ሲሆንለት እኮ ብዙዎቹ በነገራችን ላይ ይሄን ያህልም አይደሉም። መሬት የሚወሩ አካላት መሬት እየወረሩ በመነገድ የተካኑና 3-4 ቦታም ያላቸው እንደሆኑ ብዙ ሌሎች ጥናቶችም ያመለክታሉ። ሁሉም እያልኩ ግን አይደለም። ስለዚህ ህገወጥነትን በጨለማም ሆነ በክረምትም ሆነ በኮሮናም ሆነ ለድርድር ማቅረብ በራሱ መርህ መሆን አለበት። እኛ እንደው ስሜነ በጣም እንደው እንደገና መገልጽልህ ህገወጥ የሆነ ነገር እኔ ከመንግስትም በላይ እንቃወማለን። እኛ ህገወጥነትን አይደለም እንደግፈው። ብዙ ነገር የተወሳሰበ ነገር አለው የነዚህ የድሆች ጉዳይ። አንደኛ መሬት እየገዙ ነው፣ ከገበሬ እየገዙ ነው። ከገበሬው ማለት ከአካባቢው ገበሬ እየገዙ ነው፣ በውል ተፈራርመው እየገዙ ነው ቤት የሚገነቡት እዛ አካባቢ። ሁለተኛ እንደገና ደግሞ ያልኩህ መንግስት ይሄ ሁሉ ኪሳራ እስኪፈጠር ድረስ ከቆየ ተጠያቂ ነው። እናንተ ግን ችካል ሲቸክሉ ነው መሬት ተወረረ ያላችሁት? ከተማው ከተሰራ በኋላ አይደለም መሬት ተወረረ ብላችሁ የጨዋችሁትም? ችካል ሲቸከል አይደለም። እኛ እኮ መንግስት አይደለም። እኛ እኮ አሁን ይሄ መንግስት ልትሆኑ እኮ ነው ስታሸንፉ። ስናሸንፍማ እናሳያለን። ግን አሁን እምልህ ምንድነው ይሄ ቦታ ህጋዊ ነው ያኛው ህጋዊ ነው የሚለው በጥናት የያዘው መንግስት ነው። ስለዚህ አሁን ተንኮለኛው እናንተ ናችሁ፣ መንግስት ነው። ሄደንም እኮ አንድ ሰው ቤት ሊሰራ ስል እኛ ሄደን አቁም እዚህ ጋር ስራ ማለት አንችልም። አሁን እስካሁን ካወራ ነው ተነስተን እናንተ ናችሁ ተንኮለኛ ወይስ ገዢው ፓርቲ ነው? እኛ ገዢው ፓርቲ እምልህ አሁን እነዚህ የኢትዮጵያ ህዝብ ይፍረድ በእውነት እና በተለይ እነዚህ ቤታቸው የሚፈርስባቸው በሁለት ምክንያት በጣም አሳዝኖናል። ቤት ይሰርፈሰው ያሳዝናልና ከንፈር እየመጠጡ እኚህ ቤታቸው የፈረሰባቸው እያሉ ከነሱ ለማትረፍ ከመሻት እኛ የምንፈልገው መንግስት ልትሆኑ ነው። እኛ አሁን እኮ እንደ መንግስት ነው የምናያችሁ። በቃ መንግስት ሊሆን የተዘጋጀ አካል መርህ ሊኖረው ይገባል እንጂ ሰዎችን እያሳዘኑና ከንፈር እያስመጠጡ ለመመረጥ የሚደረግ ሩጫ ይህም ሴራ ነው። ኧረ አይደለም። እንደው በእውነት በእግዚአብሔር ፊት እኛ ብዙ ብሶት ይመጣል፣ ቢሮአችን ብዙ ብሶት ይመጣል፣ በተለይ ከቤት ጋር የተያያዘ። ስለዚህ ይህንን ህብረተሰብ እኛ ዝም ብለን መግፋት አልቻልም። ይሄ እኛ ፖለቲካ ፓርቲ ነን፣ ምንም አይደለንም። ስልጣን ስንይዝ ነው ችግር መፈታላችሁ፣ ዞር በሉ ከዚህ አላለም። ከሚያለቅሱት ጋር ማልቀስ የፓርቲያችን አንዱ አቋማችን ነው። ከተገፉት ጋር አብሮ መቆም የፓርቲያችን አንድ ፒላር ነው። ስለዚህ እንሄዳለን። ቦታው መንግስት ለምንድን ነው እንደዚህ ያደረገባቸው ብለን እናጋልጣለን። ወደ ፖሊስ እንሄዳለን። የምንችለውን ያህል እንጥራለን። ይህም ማድረጋችን ትክክል ነው። ወደፊት የምናደርገው ነው። ሌላ የዚህ ልዩነቶችን ደግሞ በውይይት ለግጭት መንስኤ እንዳይሆኑ አበክሮ ይሰራል የሚልም ነገር እዚሁ ፕሮግራማችሁ ላይ ተመልክቻለሁ። ፓርቲያችሁ ለግጭት ህዝብን ሊያከፋፍሉ የሚችሉ ለግጭት ሊያነሳሱ የሚችሉ ነገሮች እንዳይሆኑ የግጭት መንስኤም እንዳይሆኑ የምትሰሩ መሆኑን ነው የምትገልጹት። ግን አዲስ አበባ ላይ በየጥቃቅኑ ነገር የሆነ ነገር በተፈጠረበት ቦታ ሁሉ ባልደራስ ነው የሚገኘው። እንዲያውም ለምሳሌ አጥብቆ የሚተቸው ነገር የመንግስትን በሃይማኖት ውስጥ በመሳሰሉት ውስጥ ጣልቃ መግባትን በጣም ይቃወማል። ነገር ግን የሃይማኖት ቦታም ላይ ሁሉ የሚከሰትን ነገር ደግሞ ለፖለቲካ ዓላማ ማስፈጸሚያ ሲያደርግ ደግሞ በቀዳሚነት የሚታየው ባልደራስ ነው። ምሳሌ ማንሳት ይቻላል። አዲስ አበባ ላይ አንድ ቤተክርስቲያን ተቃጠለ በሚል ከቤተክርስቲያኑ በስተጀርባ ያለውን ጉዳይ ለማየት ሳይሞክር ነገር ግን ዘሎ ገብቶ እንደውም የማባባስ ስራ ውስጥ ገብቶ የነበረው ባልደራስ ነው። ስለዚህ የሚለውና የሚሆነውን ወይም የሚናገረውን የጻፈውን የማይኖር ውሸታምና ተንኮለኛ ፓርቲ ነው ትባላላችሁ። እኔ በእውነት ወርዱ ጥሩ ስላልሆነ አልደግሞም። ቀደም ሲል እርሶ ተንኮለኛ ነው። አንዳንድ ጊዜ እናንተ የምትሆኑትን ለሌላው መሻት። እርሶ እኮ ይህን መንግስት እየገዛ ያለን መንግስት ተንኮለኛ ብለውታል። እናንተም ተንኮለኛ ናችሁ መባላችሁ ምንድነው? እኛም ዋናው በጣም አንድ የቆምንለት ነገር መንግስትና ሃይማኖት የተለያዩ ናቸው። በእነዚህ ውስጥ መንግስት ጣልቃ መግባት የለበትም። እሴቶቻችንን፣ ባህላችንን፣ ሃይማኖታችንን መጠበቅ መንግስት ይገባዋል። ለምሳሌ ሃይማኖት ቦታዎች ቅዱሳን ናቸው። የሙስሊሙ ቦታ፣ የክርስቲያኑ ቦታ፣ የሚያመልክባቸው ቦታዎች እዛ ላይ መንግስት ሄዶ መበጥበጥ የለበትም። ቤተክርስቲያን ውስጥ ገብቶ መበጥበጥ የለበትም የሚል በጣም ጽኑ አቋም አለን።
ስለዚህ ለምሳሌ ጃን ሜዳን ምን ነው ጃን ሜዳ መበጥበጥ ነው የሌለበት አይበጥበጥ እንጂ ግን መግባት ይችላል አይችልም ኢን ፕሪንሲፕል ሁለቱንም ኢን ፕሪንሲፕል በቃ መግባት የለበትም ነው ፍጹም የለበትም ግን መበጥበጥ አሁን ቤተክርስቲያን ማለት ይግባም እንደማለት እንዳውም ብዬ አይ በፍጹም እንደው አንቀጽ 11 እኮ በነገራችን ላይ የኢትዮጵያ ህገ መንግስት እኮ ሃይማኖትና መንግስት የተለያዩ ናቸው ይላል ግን ተለያይተው ግን አታይም በጣም በተለይ ባለፉት 30 ዓመታት በህወሓት ጊዜ የምታውቀው ነገር ነው የቤተክርስቲያን ውስጥ ችግር ሲኖር ጸጥታ የማስከበር ኃላፊነት ፖሊስ አለበት እኮ ጣልቃ መግባት ማለት እኮ መንግስት እንደ ፖሊስ ሄደ እናንተ እኮ እንደ ፓርቲ ነው ሄዳችሁት እኛ እኮ መንግስት ገለልተኝነት ችግር አለበት በተለይ ኦርቶዶክስ ቤተክርስቲያን ጸጥታ ላይ ያስከብር ችግር ፈጣሪዎችን ለመለየት ሄደ ከዚያ በኋላ ደግሞ የከተማው ከንቲባም ይሄ አንዱ የተሰጣቸው ተልእኮ እንደመሆኑ መጠን ምእመናኑን ሊያጽናኑም ይሁን ለመሳሰሉት ተልእኮች እዚያ ቦታ ላይ ተገኝተዋል እንደ ፓርቲ ግን አንድ ተቋሚ ፓርቲ ነኝ የሚል አካል እዚያ ጋር የመገኘቱ ሚስጥር በራሱ ምን ሰባዊነት ነው ምን ማለት ነው ግፍ በስቷል በተቋማችን በተለይ ኦርቶዶክስ ቤተክርስቲያን እኮ ይሄ አሁን እኮ ለማትረፍ ነው አይደለም እንደ ይሄ ለማትረፍ የሚባለው ነገር ምን እንደሆነ አልገባንም እኛ ስራችሁ ነው ወይ አንድ የፖለቲካ ፓርቲ በተቋሚ ፓርቲነት እየተንቀሳቀሰ ያለ ፓርቲ አንድ ችግር የተፈጠረበት ቦታ ላይ ተገኝቶ እንደ ማንኛውም ደጅ ቁጭ ብሎ በሚተችበት መንገድ ሊተች ይችል ካልሆነ በስተቀር ኢቨንቱ ላይ ተገኝቶ የራሱን ሀሳብ ማራመድ በርግጥም በፓርቲነት መንፈስ ነው ወይስ በሌላው ኪሳራ ለማትረፍ ነው እኛ እንደ ባልደራስ ሁለት የትግል ዘርፍ ነው ያለ አንዱ አሁን ያነሳው የፕሮግራማችን ማኒፌስቶ ሐሳብ አዘጋጅተን ዲቤት እያደረግን በምርጫ ወደ ስልጣን የምንሄድበት የትግል ዘርፍ ነው ሌላኛው አክቲቪዝም ዊንግ የሚባላል ማለትም የዚህ ሰብአዊ መብት በተመለከተ እንደ ፓርቲኛ ስልጣን ስንይዝ ነው ችግርን የምንፈታልህ እስከዛ ድረስ ወደኛ አትምጣ ብለን በራችንን አንዘጋም የአክቲቪዝም ስራዎች እንሰራለን እነዚህ የአክቲቪዝም ስራዎች ደግሞ ቅርሶች ሲፈርሱ ቤተክርስቲያን ስትጎዳ መስጊድ ችግር ውስጥ ሲገባ ሄደን መንግስትን ቻሌንጅ ለማድረግ እንሞክራለን ይሄ ትክክል አይደለም በኢትዮጵያ ህገ መንግስት መሰረት እንደዚህ ይላል እናንተ ፖሊስ ገለልተኛ ነው መሆን ያለበት መንግስት ገለልተኛ ነው መሆን ያለበት አትግቡ እዚህ ውስጥ ብለን ድምጻችንን እንደፋችሁ እናሰማለን ይሄንን ሁለት ዘርፎች ይዘን ነው የምንንቀሳቀስ እንደሆነ አዲስ አበባ የኢትዮጵያ ህዝብ ያውቃል ኦርቶዶክስ ቤተክርስቲያን ባለፉት ጊዜ እንደምታውቀው በየቦታው አሁንም በነገራችን ላይ አሁንም ጥያቄ ስለ ኦርቶዶክስ ቤተክርስቲያን ስላልሆነ አሁንም እዚህቹም ላይ ለማትረፍ እንትኑን ነገሩን ባናሰፋው ጥሩ ነው ምክንያቱም ስለ ኦርቶዶክስ አይደለም ምን አሁን ያነሳሁት ኢቨንቱ ላይ ግን ልትከስር ትችላለች ግን ገና ጥያቄውን ስላላነሳው እሱን እንደ አንድ የመቀስቀሻ ስልት እንዳይጠቀሙበት ነው ግን እዚያው ላይ አንድ ማነሳው ጥያቄ በጣም ግራ የገባኝ ነገር አለ እዚያው ፕሮግራማችሁ ላይ ደግሞ የዚህ የሃይማኖት አባቶች ኢቭን የሃይማኖት እሴቶችን ለግጭት መፍቻ ለምናምን መጠቀም ተገቢነቱን ታምናላችሁ በጣም የሃይማኖት እሴቶችን እንግዲህ ለግጭት መፍቻ ማለት መንግስት ውስጥ ልታስገቡት ነው ወይም የመንግስት ተግባር ውስጥ ቆይ እንግዲህ እኔ በገባኝ እንደሱ ይመስላል ዞሮ የፍትህ ስርዓት ውስጥ ያን ሴት ጨመራችሁት ማለት ከተታችሁት ማለት ነው አንዱን የሃይማኖት ግንጣይ ዛጋ ወሰዳችሁት ማለት ነው በሌላ መልኩ ደግሞ ኢቭን የሃይማኖቶችና የሃይማኖት አባቶች ደግሞ መንግስትን የመተቸት የመውቀስ ሁሉ ተገቢነት ያለው መሆኑንም እዛው ፕሮግራማችሁ ላይ ያስቀምጣችሁ መንግስት ሲሆን እንዳይነካቸው ነው እነሱ በነኩ ቁጥር መንግስት እኮ ኦሬዲ በቃ ይሄ እኮ ያመክኒው ጉዳይ ነው እነሱ የመተቸት የመገሰጽ ስልጣን ከተሰጣቸው ዞሮ መነካካቱ ተፈጠረ ማለት ነው ለአንዱ የተፈቀደላሉ ሲሆን መሆን ያለበት ወይም ሁሉም ዓለማዊ መንግስታት እንደሚያደርጉት መንግስትም በሃይማኖት ጣልቃ አይገባም ሃይማኖትም በመንግስት ጣልቃ አይገባም የእናንተ ላይ ግን ተለይታ መንግስት በሃይማኖት ጣልቃ አይገባም ብቻ ነው የሚለው ፕሮግራማችሁ ላይ ሃይማኖት በመንግስት ውስጥ አይገባም የሚል ነገር የለውምና ምናልባት እንደዚህ ሐሳብ ይኖራችሁ የሃይማኖታዊ መንግስት ናችሁ ምን ማለት ነው አንዱን መንግስት በሃይማኖት ውስጥ ጣልቃ አይገባም ብቻ ብላችሁ ሃይማኖትን ግን ወይ ዝም ብላችኋል ወይም በገደምዳሜ እንዲገባ ፈቅዳችሁ አይ ኢን ፕሪንሲፕል መቼም ግልጽ ነው ቋንቋው ጉዳይ ካልሆነ በስተቀር መንግስትም በሃይማኖት ላይ ጣልቃ አይገባም ሃይማኖትም በመንግስት ላይ ጣልቃ አይገባም በእኛ እምነት ነገር ግን አንዱ ግን እንደሱ አትል ማለት ቆይ ላብራራው አጥልም ግን አይደል መጀመሪያ እዚህ ላይ እንተማመን መሰረታዊ ነገር መንግስት በሃይማኖት ጣልቃ አይገባም ነው የምትሉት መንግስት ያ ማለት መቼም ይሄንን ይዞ አንድ ሰው አይ ሃይማኖት በመንግስት ላይ ጣልቃ ይገባል ብሎ ይተረጉማል ብለን አናስብም እንዴት ለምን ነው መጻፍ ለምን ከበዳችሁ እኔ ግን እንደው ለምን ከበዳችሁ አይደለም ግልጽ መሆን ስላለበት ለምን መሰሉት አቶ ገለታው
ሌሎችም ተያያዥ ቦታዎች ላይ ምን ይላል የሃይማኖት እንትኖች እንዲተቹ ብየውታለሁ። እንግዲህ ዝርዝር ነገሮቹን ስናይ እሱን ነው የሚመስለው ነው። ከዚህ ሁሉ ልክ ህገ መንግስቱ ላይ እንደሰፈረው መንግስትም በሃይማኖት ጣልቃ አይገባም፣ ሃይማኖትም በመንግስት ጣልቃ አይገባም ማለት አይቀልም። እኛ ምንም ማድረግ እሱን እንችላለን። እሱ ቀላል ነገር ነው ማለት ነው። ለምን አላረጋችሁትም ነው ሴራ እንዳይሆን ፕሪንሲፕሉ ላስረዳህ ነው። ምንድነው ዋናው ነገር ምንድነው? አንድ በጣም መሰረታዊ ነገር አለ። ይሄ ለምሳሌ መንግስት በሃይማኖት ላይ ጣልቃ አይገባም፣ ሃይማኖት በኢትዮጵያዊነት እሴቶች ላይ ደግሞ አጥብቃችሁ የምትሰሩ መሆኑን በአጠቃላይ ስንመለከተው ለኢትዮጵያዊነት ወይም ደግሞ ይሄ ምንድነው የሚባለው በዚህ በአንድነት አይነት ነገር ላይ በጣም አጽንኦት ሰጥታችሁ ሲሪየስሊ ክሪቲካሊ የምትሰሩ መሆናችሁንና እናንተም ራሳችሁ የዚያ ስብዕና ባለቤቶች መሆናችሁን የሚያረጋግጥ ነው የሚመስለው ፕሮግራሙና አንድ ቦታ ላይ ግን እንደገና በዚያው ላይ ደግሞ ቀኝ ዘመም መሆናችሁንም ሁሉ ነው እዚህ ላይ የተመለከትኩት። ግን ከብሔር ድርጅቶች ጋር በአብሮነት እንሰራለን የሚልም ነገር አስቀምጣችኋል። ምን ማለት ነው? ምን አገናኝቷችሁ? የብሔር ድርጅቶችና እኮ እናንተ ማለት በጣም እዚያና እዚህ ጫፍ ለይስሙላ ካልሆነ በስተቀርና ዝም ብሎ ለማማለል ወይም ለማለት ካልሆነ በስተቀር ምን ማለት ነው? ምንድነው መሰለ ስሜነህ እንግዲህ ሀገራችን ኢትዮጵያ መድብለ ፓርቲ ስርዓት ውስጥ አልገባችም እስካሁን። የመድብለ ፓርቲ ስርዓት የሚባለው በአንድ ማንነት ስር በአንድ ናሽናልና ብሔራዊ ማንነት ስር የተጠለሉ የተለያየ ሀሳብ ያላቸው ፓርቲዎች መገንባት ማለት ነው። መድብለ ፓርቲ ስርዓት መልታይ ፓርቲ ሲስተም ኢትዮጵያ ውስጥ ይሄ የለም። ኢትዮጵያ ውስጥ ማንነት የሚባሉትን በሙሉ ፖለቲከኛ ያደረግን ሀገር ነን። ማንነት ለምሳሌ አንዱ ጂኦግራፊ ብትይ በጂኦግራፊ ሰው ይደራጃል፣ በሃይማኖት ይደራጃል፣ በነገድ ይደራጃል። እነዚህ መደራጃዎች ብሔራዊ ማንነት መደራጃ ነው እና የመረጥነው ማንነት የለም። ዓለም መርጧል። ዓለም ከማንነቶቹ መካከል ብሔራዊ ማንነት ብቻ ነው መደራጃ፣ የፖለቲካ መደራጃ። ሌላው በህገ መንግስት ተቀልጧል። ለምሳሌ ጋናን ብታይ፣ ኬንያን ብታይ፣ ናይጄሪያን ብታይ፣ ስዊዘርላንድ ብታይ ብዙ ሀገሮች እንደዚህ ናቸው። ኢትዮጵያ ውስጥ ግን እነዚህ ሁሉ መደራጃ ሆነው ሰልፉ የፖለቲካ ሰልፉ ተዘበራርቋል። በዚህ ሁኔታ ውስጥ አሁን ሌሎች ነገሮች አይደለም የምናስበው፣ ስለ ሽግግር ነው ማሰብ ያለው። በዚህ በሽግግር ወቅት ለምሳሌ በዘውጋቸው ተገፍተናል የሚሉ ኃይሎች ሊደራጁ ይችላሉ። ተደራጅተው የመከላከል ስራ ሊሰሩ ይችላሉ። እነዚህን ገፍተን ከእናንተ ጋር አንሰራም ብንል ሽግግሩ ውጤታማ አይሆንም። ስለዚህ ምንድነው የምናደርገው? አንዳንድ መሰረታዊ ጉዳዮች ያስቀምጠናል። ለምሳሌ በኢትዮጵያ ጉዳይ ላይ እናንተ እኮ ማንነት ለይታችሁ በነዛ ጉዳይ ላይ አንድነትን መርጣችሁ ተቀምጣችኋል። ፕሮግራማችሁ እኮ የሚያመላክተው ባንዲራም መርጣችኋል አይደለም? እሱን ነው ነው ባንዲራ እኛ አልመረጥንም። የኢትዮጵያ ሕዝብ የመረጠው ነው ይዛኔ ምን አይደለ? ፕሮግራማችሁ የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ ነው። እኛ ታዲያ አልፈጠር ነው እሱ ነው። ለኢትዮጵያ ደግሞ በተለይ በአማርኛ ቋንቋ ላይ የኢትዮጵያውያን መግባቢያ ስትሉ ይሄ ደግሞ ለየትኛው ኢትዮጵያዊ ወይስ እሱን ወደ በኋላ እንመጣበታለን። በዚህ ደረጃ አምናችሁ አንዲት ኢትዮጵያ የሚል ነገር ተቀምጣችኋልና ማንነትን አልመረጥንም ብሎ መናገር ማንነትን አልመረጥንም ሳይሆን ኢትዮጵያ ውስጥ ሰልፉ የተዘበራረቀ ነው ያለው። አሁን ብዙ ስለ ሽግግር ነው የምናስበው። በዚህ ሽግግር ወቅት ዲያሎግ ያስፈልጋል፣ አብሮ መስራት ያስፈልጋል ነው። በጋራ ቃል ኪዳን በሽግግር ጊዜ በጋራ ቃል ኪዳን የዘውግ ፖለቲካ እንዲፈርስ ነው ግባችን። ለዘውግ ፖለቲካ በጋራ ቃል ኪዳን እንዲፈርስ የሚፈልጉ ኃይሎች ጋራ አብረን ሰርተን ኢትዮጵያን ከዚህ የዘውግ ፖለቲካ በጋራ ነው ማላቀቅ ያለብን የሚል ግዙፍ ራዕይ ነው ውስጣችን ያለው። እንዴት አድርጎ ከነሱ ጋር ልትሰሩ ትችላላችሁ? አሁን ለምሳሌ እዛው ግባችሁ ስመለከተው እኔ ሀገራዊ አንድነትን ብቻ ነው ግብ ያደረጋችሁት። በአጠቃላይ ማለት ዝርዝሩ ኮንሰፕቱ የፕሮግራማችሁ ኮንሰፕት ይሄ ሲጨመቅ ሀገራዊ አንድነትን ግብ ያደረገ ፓርቲ መሆናችሁን ያሳያል አይደል? አዎ። ስለዚህ እና ሀገራዊ ማንነት ላይ ጥያቄ ያላቸውን ወገኖች ሁሉ እንደ ሀገር አፍራሽ ነው የምትቆጥሩት። ይሄ ከአመራሮቹም የሚስተዋል ነው። የፕሮግራሙንም ጭማቂ ስንመለከተው በዚህ መሰረት ነው እና እንደ ሀገር አፍራሽ የምትቆጥሩበት ሁኔታ ነው በስፋት የሚስተዋለው። በተለይ ደግሞ ራሳችሁን እንደ ሀቀኛና ንጹህ ዜጋ በመቁጠር ሀቀኛ የሆነና ያልሆነ የሚል ደረጃ ሁሉ እስከ ማውጣት የሚዳዳ አካሄዶችም ነው የምንመለከተውና ሁልጊዜ ስለ ሀገር መቀጠልና አለመቀጠልም መነሻ የምታደርጉት ከራሳችሁ ምልከታ
ያኛው ወገን የሚያስበውንና ስነ ልቦናውን አትረዱትም። አሁን ቀደምም ሲል ከገለጹልኝ አኳያና እስኪ እዚህ ላይ እኔ እንግዲህ መቼም ያው መብቱ ነው አንድ ሰው እንደዚህ ማለት፣ ግን እኛን የሚገልጸን አይደለም። እኛ አይደለም የምለው ጽሁፎቻችሁ እና ያመላክቱ ይሄ ሰነዴና ያመላክቱ አያመላክትም። እኛ አሁን ምንድነው ዋናው ነገር የኢትዮጵያን ፖለቲካ ስንተነትን በብዙ አቅጣጫ የተወጠረች ሀገር ናት። በተለይ በዘውግ ላይ የተደራጁትን ኃይሎች አጥንተናቸዋል ኢንሳይድ አውት በሚገባና በዘውግ ላይ የተደራጀ ኃይል በተለያየ መስክ ነው አላማቸው። አንዱ አንቀጽ 39 የሚባለውን አጥብቆ የያዘ ኢትዮጵያ ፈራሽ ሀገር ናት፣ የጋራ ስብስብ ናት፣ ዝም ብሎ ጥርቅም ናት፣ የብሔሮች ጥርቅም ናት። ስለዚህ አንድ ቀን አፍርሰን እንሄዳለን የሚለውን እንደ ዶግማ ጥብቅ አድርጎ የያዘ የዘውግ ላይ የተደራጀ ኃይል አለ። በሌላ በኩል ግን ይሄ እንዲሻር እንዲከላ የሚፈልግ ነገር ግን ወቅቱ ገፍቶት በዘውግ የተደራጀ ኃይል ደግሞ አለ። በኢትዮጵያ አንድነት ላይ ግን ጥያቄ የሌለው ኃይል ማለት ነው። ኢትዮጵያ ዘላቂ እንድትሆን ፍጹም ህብረታችን እንዲሆን የሚፈልግ የዘውግ ኃይል አለ። ከነዚህ ጋር እንሰራለን። ከነዚህ ጋር ኢትዮጵያን ከማይገዳደሩ የዘውግ ኃይሎች ጋር ብዙ ናቸው። እነሱ ጋራ ምንድነው ጥያቄያቸው? ኢትዮጵያ ከዘውግ ፖለቲካ ወደ ህብረ ብሔራዊ ወደ ሲቪክ ፖለቲካ እንድትሻገር ይፈልጋሉ። ነገር ግን አሁን ስጋቶች አላቸው። ለምንድነው ስጋታቸው? ዓለም በሙሉ ኢትዮጵያ በሙሉ በዘውግ በተደራጀችበት ሰዓት እኔን ብቻ ፈልገህ አፍርስ አትበለኝ፣ በጋራ ነው መፍረስ ያለበት የዘውግ ስርዓት፣ በጋራ በቃል ኪዳን እንፈርሳለን እንጂ አማራውን ብቻ አትደራጅ፣ ትግሬውን ብቻ አትደራጅ የሚለው ነገር አይሰራም። ከዚህ በጋራ እንውጣ የሚሉ የዘውግ ኃይሎች አሉ። ከነዚህ ጋር ነው አብረን የምንሰራው። እነዚህ በኢትዮጵያዊነታቸው ላይ ጥያቄ የላቸውም። ወቅቱ ገፍቷቸው በዘውግ የተደራጁ ስለሆነ በጋራ ኢትዮጵያችንን ወደፊት ለመገንባት አብረን እንሰራለን። አንዱ መሰረታዊ እንትናችን የንግግር ስናደርግ የመጀመሪያው ምናየው ነገር ይሄ ነው። አዲስ አበባን በተመለከተ ደግሞ እሱ ላይ እንመጣበታለን። ግን እዚሁ ላይ አንድ በጣም መፍትሄ ማግኘት አለበት። ብሔርተኝነት ለምሳሌ የዘውግ ብሔርተኝነትም ይሁን ሀገራዊ ብሔርተኝነት ላይ ልዩነት እንዳለ አድርጋችሁ የምትቆጥሩት ነገርና ሁልጊዜ ብሔርተኝነት ሲታሰብ ደግሞ ሰዎች የዘውግ ብሔርተኝነትን ነው አእምሯቸው ላይ የሚመጣው እና እንደ ሀገር አፍራሽም የሚቆጠሩት በዚህኛው በዘውግ ብሔር የሚያስቡትን ነው። ስለዚህ ሀገራዊ ብሔርተኝነትን ወይም ደግሞ እናንተ አሁን ሀገራዊ አንድነት የምትሉት ራሱ ልክውን ሲስት በራሱ ከዚያኛው የማይለይበት ሁኔታ እንዳለ መገንዘብ አያስፈልግም ወይ? እኔ አንተ በምትለው አሁን ለምሳሌ ልነግሮት ነው የኔን መብት የማታከብር ኢትዮጵያ ገደል ትግባ የሚል አቋም የሚያራምድ ኃይል በትንሽ በትልቁ መብት የተጣሰ እያለ ነውጥ እያስነሳ እቺን ሀገር አደጋ ላይ እንደሚጥለው ሁሉ ከኢትዮጵያ ውጪ ብሔር ብሔረሰብ የሚባል ማንነት የለም ብሎ የሚያስብ አስተሳሰብ ነው። እንደዚህ አይነት መድረኮች ላይ እኮ አትሉትም እንጂ እንደዚህች አይነት መድረኮች ላይ ስትሆኑ ነው አላልንም ትሏታላችሁ እንጂ በአጠቃላይ ነገራችሁ ሲገመገም ብሔር ብሔረሰብ የሚባል ጉዳይ እዛ ዳር የሚል አይነት ያላችሁ ይሄም ጨፍላቂነትና ሀገርን ማናጋት አይሆንም ወይ? የምንታገለው ሀሳብ እሱ ነው። እዚሁም ላይ እኮ ይላል የሆነ ሀገር ያናጋል የብሔር አስተሳሰብ ትላለች። አዎ እዛው ግን ጽንፈኝነት ልክ ነው። የእናንተ እስከም በምን ይለያል? የእናንተም ሀገር እኮ ያናጋል ነው። ጽንፈኝነት የምንለው ምንድነው? ኢትዮጵያ እንግዲህ የብዙ ቋንቋዎች የብዙ ሃይማኖቶች ባለቤት ናት። ይሄ ህብራችን ነው፣ ይሄ ጌጣችን ነው ነው የምንለው። በዚህ ላይ የምትረማመድ ሀገር እንድትኖረን አንፈልግም። የምትረማመድበት በዚህ ላይ ተረማምዳ እነዚህን ሁሉ መስዋዕት አድርጋ በልታ የምትገነባ ኢትዮጵያ አይደለም የምንፈልገው። ይሄ አሲሚሌሽን የሚባለው ወይም ደግሞ በምንድነው በውህደት ነው፣ ውህደት አይደለም አሲሚሌሽን፣ በምስለት ላይ የተመሰረተ የምትገነባ ኢትዮጵያን አይደለም የምንፈልገው። እኛ ድሪ የምናደርገው ማንነቶችን ሁሉ የምታከብር ኢትዮጵያን መገንባት ነው። ሁለት ነገሮች አብሮ መፍረስ የለባቸው። ሁለቱም ነገሮች ፓራለል መሄድ አለባቸው ነው የምንለው። ናሽናል አይደንቲቲ የምንለው ብሔራዊ ማንነት እሱ ዘላለማዊ ነው፣ ዝም ብሎ በፈለግነው ጊዜ የምናፈርሰው አሁን ህገ መንግስት እንደምን። በሌላ በኩል ደግሞ የሃይማኖት ማንነትህ ይሁን የብሔር ማንነትህ ይሁን የአንድ ግለሰብ እነዚህም ደግሞ ፈራሽ መሆን የለባቸው፣ እኩል መከበር አለባቸው። አንድን ዜጋ ከነዚህ ማንነቶች የቱ ይቀድማሉ ተብሎ መወጠር የለበት፣ መጠየቅ የለበት። ሁለቱንም መንግስት መንከባከብ አለበት ነው የምንለው። አንድን ሰው ኢትዮጵያዊነት ነው የሚበልጠው ወይስ ክርስትና ነው የሚበልጠው ብሎ በሃይማኖት ማንነቱና በብሔራዊ ማንነቱ መካከል ውድድር መፍጠር ለምንድን ነው የሚያስፈልገው? እነዚህን ሁለት ማንነቶች ተንከባክባ የምትኖር ሀገር ነው መገንባት ዘላቂነትን የሚያመጣው ብለን ነው የምናምነው። በጽናት በጣም በጽናት እዚህ እንደዚህ አይነት ለምን አደባባይ
ጽሁፎቻችሁ ላይ ፕሮግራማችሁ ላይ አትሉትም? እዚህ ጋር እንደኔ በቴሌቪዥን ስትቀርቡ ለምን ትላላችሁ? ማኒፌስቶአችን እንደኛም እንድታገለው እኮ ለዚህ ፕሮግራማችሁ ይናይልም አፍራሽ ነው ትላላችሁ። የዘውግ አስተሳሰብ አፍራሽና ሀገር አናጊ ነው። አሁን እንደው ምንድነው ይሄ ቃላቱን መሰረጣጠቅ ሳይሆን እኛ የዘውግ አስተሳሰብ የምንለው እኮ ዘውገኝነት። ለምሳሌ ዘውገኝነት ማለት እንግዲህ አስበው ኢትዮጵያ 80 በላይ ብሔሮች አሏት። እነዚህ ብሔሮች ሁሉም የየራሱን ከሆነ የሚያየው እኔ ለምሳሌ እኔም የራሴን አንተም የራስህን ዘውግ ብቻ የምናይ ከሆነ ደግሞ የጋራ ቤት አለ። ኢትዮጵያ የምትባል የጋራ ቤት አለች አይደል? እዛ ሄደን እንናጫለን፣ አገር እናፈርሳለን። ስለዚህ እኔ ስለኔ ብቻ ሳይሆን ስለ ስሜነህ ማሰብ አለብኝ። ያ ነው ህብረታችንን የሚያጸናው። ስሜነህ ስለ ገለታው ማሰብ አለበት። ሁለታችን እርስ በርስ ስንተሳሰብ ነው። አንዱ ስለ ራሱ ብቻ አይኑር ነው ዋናው መመርሃችን። ስለ ራሱ ብቻ አይኑር። አሁን አንቀጽ 39 ያለን ፕሪንሲፕል እኮ ስለ ራስ ብቻ ኑር ነው የሚለው ህገ መንግስቱ። ስለ ራስህ ኑር። አሁን እኛ አንዱ ስለ ራሱ ብቻ ሳይሆን ስለ ሌላውም ይኑር የሚል አቋም ነው ያለው። አሁን ማኒፌስቶአችን ሲወጣ ደግሞ የበለጠ እንድከራከር። ግን እዚህ ጋር አሁን ለምሳሌ የብዙ ቋንቋዎች ህብርና ጌጥ ነች እቺ ሀገር የሚል ነገር አንስታችኋል እኮ። እንደዚህ አይነት ነገሮችን ለምን በቴሌቪዥን ብቻ ታወራላችሁ? የብዙ ቋንቋዎች ጌጥ ሀገር የሆነችን ህብረ ብሔራዊትና ብዝሃነት በጣም በስፋት የሚታይባት ሀገር ይዛችሁ በቴሌቪዥን ሲሆን የቋንቋ ባለጌጥ ታረጓታላችሁ። ፕሮግራማችሁ ላይ ግን ግንባር ቀደም ዋጋ የምትሰጡት ቋንቋ እንግሊዘኛ መሆኑን በግልጽ አስቀምጣችኋል። ከዚያ ባሻገር ያለው ደግሞ የኢትዮጵያውያን መግባቢያ ስትሉም አማርኛን ቅድሚያ ትኩረት አቅጣጫ ሰጥታችሁታል። እዚሁ ላይ ነው እኔ አይደለሁም የምለው ፕሮግራማችሁ ነው የሚለው። ጌጥነቷን እንዴት ነው? አሁን ምንድነው ልታጋጨን እየሞከርክ ነው። ግን እኛ ምንድነው የሚለው ነው አይደል? ማህበራዊ ዘርፉ ላይ ምንድነው የሚለው ማኒፌስቶአችንም አሁን ግልጽ እየሆነ ነው። እኛ ምናምነው አንድ ነገር አለ። የቋንቋ ፖሊሲያችን አሁን አዲስ ያለውን ልንገርህ። ምንድነው ኢትዮጵያ ባለ ብዙ ቋንቋዎች ባለቤት ናት። እነዚህን ሁሉንም ፌዴራል ቋንቋ ማድረግ አትችልም። ብዙ ሀገር እንዳለው ለምሳሌ ህንድ ሀገር ብትሄድ የዩኒየን ቋንቋ የሚባለው ሂንዱ ነው። ሌሎች ቋንቋዎች አሉ 20 በላይ የሚሆኑ ብዙ ሀገሮች። ናይጄሪያ 150 በላይ ቋንቋ ነው ያለው። ኢትዮጵያ ውስጥ አሁን ምንድነው ሁለት ነገር ነው የምናስበው ስለ ቋንቋ ስናስብ። አንደኛው እርስ በርስ ሆሪዞንታሊ የሚያገናኘንን ቋንቋ ሊኖረን ይገባል። እንደ ማህበር ማለት እንደ ሀገር የምንግባባበት በየትኛውም ሃይራርኪ ውስጥ አግኝተው ማንኛውም ዜጋ በተለይ ሲንቀሳቀስ ከአንዱ አካባቢ ወደ ሌላው ሲንቀሳቀስ ብሔራዊ ቋንቋ ያስፈልጋል። ኦፊሻል የሆነ ማለት ነው። እሱ አማርኛ ነው። ይሄን ያልንበት ደግሞ ዝም ብለን ተነስተን ማናችሁና ነው የምትመርጡት? ቆይ አሁን እኮ እንግዲህ ለምንድን ነው ይሄን ያልነው ነው? እኛ ዝም ብለን አይደለም አማርኛ ያልነው። አማርኛ ያልንበት ቋንቋ በታሪካችን ውስጥ ረጅም ጊዜ ስለቆየ መግባቢያ ስለሆነ እጅግ ብዙ ህዝብ ኢትዮጵያ ስለሚናገረው እና የጽሁፍ እንትኑ ስለዳበረ አሁን ባለው ሁኔታ አማርኛ ናሽናል ቋንቋ ይሆናል። በሌላ በኩል ግን እያንዳንዱ ብሔር ለምሳሌ ኮንሶ ብትሄድ፣ ቡርጂ ብትሄድ፣ ጌዲኦ ብትሄድ፣ የትም ቦታ ብትሄድ በዛ አካባቢ ሁለት ቋንቋ ኦፊሻል ይሆናሉ። አንዱ ምንድነው አማርኛ ነው፣ ሌላው የአካባቢ ቋንቋ ነው። ስለዚህ ሰው እያንዳንዱ ዜጋ ሁለት ኦፖርቹኒቲ ያለው ማለት ነው። አንደኛ ወይ በራሱ ቋንቋ ይዳኛል፣ እዛው የራሱን ቋንቋ መዳኛ ሆኗል፣ አገልግሎት ያገኛል። ከሌላ አካባቢ የሚንቀሳቀሰው ደግሞ ብሔራዊ ቋንቋው ደግሞ እዛ አማርኛ ነው። ዞሮ ያው እንትኑ ነው ማለት ነው። አሁን ምን እናድርግ? እንደ ማህበር እኮ ያስፈልገናል አንዱ ቋንቋ አይደለም። ከዛ አንጻር ነው አማርኛን የመረጥ ነው። እንግሊዘኛ ያልንበት ምክንያት ብዙ ነው። ብዙ ቁጭት ስለገባን ነው። ለምንድን ነው ቁጭት የገባን መሰለ? በትምህርት ወደ ኋላ እንዳንቀር ነው። አሁን የሳይበሩን ወልድ ታውቀዋለህ። የዓለማችን በጣም በቴክኖሎጂ በሳይንስ ኢንተርኔት ውስጥ ገብቶ ልጆቻችን ኮምፒቲቲቭ መሆን አለባቸው። ዓለም በጣም እየጠበበች ነው የመጣችው። ብዙ መጽሐፍት በአማርኛ አናገኝም፣ አልተተረጎመም። ስለዚህ ትውልዱ ንቁ ዜጋ መሆን አለበት። እንግሊዘኛ ተምሮ እና ማንነትን መርሳት ይሻላል ወይስ በዚያ በቋንቋችን እኛ ማንነት ጋር ምን አገናኘው? ማንነት ጋር አይሻልም? ምንም ማንነት ጋር እኮ የሚገናኝ አይደለም። እኔ ሳውዝ ኮሪያ ነው ብዙ አንዱ መገለጫ አይደለም። ማንነት መገለጫ ነው። እንኮራለን በቋንቋዎቻችን በሙሉ። ግን ደግሞ ኢንፎርሜሽን ለማግኘት ይህን ኢንተርናሽናል ላንጉዌጅ ማወቅ ደግሞ ኢምፖርታንት ነው ያልነው እኛ እንጂ እንግሊዘኛ መገለጫችን ይሆናል አላልንም። እኛ እንዴት አድርገን ልናደርገው እንችላለን? ግን ለምሳሌ ሳውዝ ኮሪያ ነበርኩ አልኩ። እዛ
ልጁን እንግሊዘኛ የማያስተምር ልጅ እኔ አላየሁም። እኔ ራሴ እንግሊዘኛ አስተምሬያለሁ። በጣም ብዙ አካዳሚዎች ነው ያሉት። ኮምፒውተር ምንድነው ውድድሩ ምንድነው? ልጆቻቸው ከሚመጣው ዓለም ዞሮ ግን ከሚመጣው ዓለም ተምረው ችግር ፈቺ የሆነ ህብረተሰብ መፍጠር ነው አላማው። ግን እዚያው ላይ ደግሞ እዚቹ ማህበራዊ ጉዳዩ ላይ ሁለት አይነት የፖሊሲ አቅጣጫም ነው ትምህርት ላይ ያስቀመጣችሁት። ለመንግስት ትምህርት ቤት ሲሆን በአፍ መፍቻ ቋንቋቸው ትላላችሁ። እንግዲህ ለእንግሊዘኛ ግንባር ቀደም ትርጉም የሚሰጥ አካል ገና ከአፍ መፍቻው ነው መጀመር ያለበት። እንግዲህ ቀደም ሲል ለነገሩኝ አላማ ከሆነ የግል ትምህርት ቤቶቹን ደግሞ እንዳሻቸው በራሳቸው መንገድ የሚል ነገር እና ተወዳዳሪነት ላይ በሁለቱ የአንድ ሀገር ዜጎች ሆነው በሁለቱ ላይ የሚማሩ አካላትን ልዩነት ፈጠራችሁ ማለት ነው። ፖሊሲ ወጥ ነው መሆን ያለበት። ትምህርት ላይ ሁለት አይነት የፖሊሲ አቅጣጫ ነው እዚህ የተቀመጠው። አዎ ምንድነው መሰለህ እኛ አሁን ትምህርትን በሚመለከት በጣም ሰፊ የሆነ ምናልባት በሚቀጥለው ሳምንት እንደ ባልደራስ መገለጫ አለ ወይ? ለምሳሌ የኢትዮጵያን ስም ያዛችሁ ህብረ ብሔራዊነትን ያዛችሁ እንጂ ኑሯችሁ ውሎና አዳራችሁ ሁሉ የአዲስ አበባ ጉዳይ ነው። ለምሳሌ ለሌላው እንደማትኖሩ አንዱ ማሳያ እዚህ አዲስ አበቤዎች በአዲስ አበባ ዙሪያ በሚገኙ ቦታዎች ነው የምትሉት። ዞሮ በአዲስ አበባ ዙሪያ የሌላ ክልል ቦታ አለ አትጥቀሱት እንጂ። ስለዚህ በእነዚህ ቦታዎች ላይ ቤት ገንብቶ የመኖር የንግድ ምናምን ብዙ ነገር ትፈቅዱለታላችሁ ማለት ትቸሩታላችሁ ለአዲስ አበቤ። በዚህ ዙሪያ የሚገኙት አካላት ደግሞ ከአዲስ አበባ ልዩ ጥቅም የምትባል ነገር ማንሳትም የለበትም የሚል አይነት ነገርና ይሄ ለራስ መኖር ሌላውን ደግሞ ንፉግነት ከናንተ በላይ መገለጫ አለው። ለምን እዚሁ ላይ ስለሚል እኔ መቼም እንግዲህ ምንድነው ልዩ ጥቅም የሚባለው እንዳልከው መነሻችን ነው። የድርጅቱ አንዱ የተፈጠረበት እንትን ይሄን የልዩ ጥቅም ኮንሴፕቱን አጠቃላይ ጽንሰ ሀሳቡን በመቃወም ነው። ምንድነው እንግዲህ ልዩ ጥቅም እኮ አሁን ገልብጠህ እኔ ነው አልከኝ እንጂ እኮ ልዩ ጥቅምን ስንቃወም እኮ እኛ የጋራ እናድርገው ነው። ሁሉ ነገር የጋራ ነው። ልዩ ጥቅም ፈላጊ በማህበራችን ውስጥ አይኖር። ህብረታችን ውስጥ ልዩ ጥቅም ፈላጊ ካለ በጋራ ጥሩ ነው። አዎ ካለብን ቤታችን ይፈርሳል። የጋራው ቤታችን እሱ ነበር አስተሳሰቡ። እዚህ ላይ ግን ምንድነው ልዩ ለአዲስ አበባዎቹ እኮ ልዩ ጥቅም እዛ እየሰጣችኋቸው ነው። እናንተም እሱ እኮ ነው ጭራው። ምንድነው መሰለ እኛ የከተማና የገጠሩ ላብራራው የከተማና የገጠር አምባላንስድ የሆነ ዲቨሎፕመንት ይሄ ያልተመጣጠነ እድገት በጣም ነው የሚያሳስበን። የአዲስ አበባ ብቻ አይደለም ማለት ነው። ነቀምት ብትሄድ፣ መቀሌ ብትሄድ፣ ባህር ዳር ብትሄድ በሙሉ ከተሞች አካባቢያቸውን ግብር እየገፉ ነው የሚስፋፉት። ስለዚህ እኛ ምንድነው በአጠቃላይ በሀገር ፖሊሲ ደረጃ የገጠርና የከተማው ልማት መተሳሰር አለበት የሚል እምነት አለ። ይሄ ልዩ ጥቅም አይደለም፣ መብት ነው። ልዩ ጥቅም አይደለም። እዚህ አካባቢ ያለ ገበሬ፣ እዚህ አዲስ አበባ አካባቢ ያለ ገበሬ መብራት ማግኘት መብቱ ነው እንጂ ልዩ ጥቅም አይደለም። ለሱ አዲስ አበባ ውስጥ ያለ እኮ አይደለም። እኔ ከአዲስ አበባ ውጭ ያለው ነው ማለት እሱ ነው እኮ ማለት። ስለዚህ ራሱ ክልል ነው የሚያስተዳድረው። መብቱ ነው እንጂ በራሱ ክልል ህገ መንግስት ነው የሚስተዳደር። እሱን እኮ ነው አሁን እኛ እኮ ምንድነው አዲስ አበባ ከዚያ ከነሱ ምትሻ ከሆነ አዲስ አበባ እኮ ክልል ይሁን የክልል የራስ ገዝነት ጥያቄም እኮ እያነሳችሁ ነው አይደል? ራሳችሁን በራሳችሁ ልታስተዳድሩ የምትችሉበትን ጥያቄ እያነሳችሁ በሌላው አስተዳደር ውስጥ ገብቶ ደግሞ እዚህ ጋር የመገንባት መብት አለው ብሎ ቋንቋ እርስ በርሱ አይጣረስም ወይ ነው ወይ አንዱነቱ ነው እንተባበር ብሎ ክልላዊነትን ማንሳትስ ለምን አስፈለገ ነው? እኛ አሁን ምንድነው አዲስ አበባ የሁሉ ኢትዮጵያውያን ቤት ናት። የኦሮሞዎች ቤት ናት፣ የአማሮች ቤት ናት፣ የትግሬዎች ቤት ናት፣ የሁሉም ናት። የሁሉም ሴንተር ናት። ብዙ ሪሶርስ ያላት፣ ብዙ የተማረ ሰው ኃይል ያለባት ናት። የዚች ኢትዮጵያ አዲስ አበባ ማዳን ኢትዮጵያ ማዳን ነው የሚያስብለን። የዚች ከተማ ለውጥ በረከቱ ለብዙ ለኢትዮጵያ መለወጥ በጣም ሰፊ አስተዋጽኦ አለው የሚል እምነት ነው ያለን። የሁሉም ናት ማለት ግን ምን ማለት ነው? የሁሉም ናት ማለት አዲስ አበባን ኦውን የሚያደርግ የኦነርሺፕ ጥያቄ ማለት ነው። ይሄ ኦነርሺፕ ጥያቄ ባለቤትነት ጥያቄ የኢትዮጵያን ሁሉ ናት። የኢትዮጵያን ከዛ አዲስ አበባነት የሚባል ደግሞ ማንነት ለመፍጠር እየተጋችሁ ነው። ምን ማለት ነው? እኛ አዲስ አበባነት የሚባል ማንነት ለነገሩ ዝም ብሎ አንድ ሰው ተነስቶ የሚፈጥረው ነገር አይደለም እኮ። እኛ ማንነት የሚባል ነገር እንደዚህ እንፈጥራለን አንፈጥርም የሚባል ነገር ምን እንደሆነ አላውቅም። ግን የሚባል ማንነት አለ ወይስ የለም? አዲስ አበባነት እንግዲህ ማንነት አለ። ማንነቱ ምንድነው? ከየት የመጣ ማንነት አብራከመሩ ማን በገነባው ማን እንግዲህ በጋራ ተባብረን የገነባናት የመሰረትናት ከተማ ናት ከተባለና የሁሉም ኢትዮጵያውያን ናት ከተባለ
የማንነት ጉዳይ እዚች ከተማ ላይ ሊነሳም ወይም ደግሞ የራስ ገዝነትም ጥያቄ እዚች ከተማ ላይ ሊነሳም አይገባም። ለዚህ ኢኮኖሚም ታታው አንደኛ ፖሊሲያችሁ ቀኝ ዘመምነታችሁ በራሱ ክልላዊነትን፣ ዘውጌነትን ክልላዊነት ማለት ዘውጌነት ነው። በቃ ክልላዊነትን የሚቃወም ሆኖ በዚህ በኩል ደግሞ የክልላዊነትን የሚያበረታ አጠቃላይ የፖለቲካ አቅጣጫን እየተቃወማችሁ አሁን በተለይ ከዚህ ከምርጫም ጋር ተያይዞ ትልቁ አጀንዳችሁ የአዲስ አበባ የራስ ገዝነት ጥያቄና የአዲስ አበባዊነት የማንነት ጉዳይ ነው አይደለም? አሁን ምንድነው ምናልባት ጥያቄን ካገኘሁት እኛ አዲስ አበባ የሚባል ማንነት ይፈጠራል። ይሄ የሚፈጥረው ህዝቡ ነው። በኢንተራክሽን ጊዜ በግንኙነት ጊዜ አብሮ በመኖር የሚፈጠር ነገር አለ። ሰው ዝም ብሎ ራሱን አይደንቲፋይ ሲያደርግ ሲገልጽ አዲስ አበባ ነኝ እኔ አዲስ አበባ ልጅ ነኝ ይላል። ስለዚህ ያንን ማንነት አሁን ልንሰጠው ልንነሳውም አንችልም። ግን እኛ ዋናው ምንድነው ዋናው የሪሶርስ ጉዳይ ነው። ሪሶርስ ለምሳሌ ይሄ አዲስ አበባ መሬቱ የኔ ነው አይደለም ህንጻው ያንተ ነው ምናምን የሚባለው ኮንሴፕት ይሄ ነው። ይሄንን እኛ አጥብቀን የምንታገለው ነው። ይሄን ኮንሰፕት በሌላ ኮንሰፕት መታገል ነው ወይስ ተመልሶ በሚጠሉት ፖሊሲና ወይም ደግሞ በሚጋፉት ወይም በሚቃወሙት? ይሄን ህገ መንግስት እኮ አጥብቃችሁ በዋናነት ስትቃወሙ በዋናነት ይሄን የዘውግ ብሔርተኝነትን አጉልብቷል፣ ክልላዊነትን ፈጥሯል፣ ድንበር አበጅቷል፣ የመሬት ወዘተርፈ በማለት ነው። መልሳችሁ ደግሞ እናንተ እንደሱ አይነት ስርዓት ለመመስረት እኮ ነው አሁን ዋና የመወዳደሪያ አጀንዳ አድርጋችሁ ይዛችሁ የመጣችሁት አዲስ አበባን በሚከልል በሚያጥር ክልል በሚያደርግ አስተሳሰብ ነው አይደለም። እኛ በጣም በኮንሰፕት መዋጋት አይሻልም እኮ? ግን አዲስ አበባ ለምሳሌ ምንድነው መሰለህ ጥሩ ጥያቄ ነው ያነሳልኝ። ኮንሰፕቱን በኮንሰፕት እንዴት እየተዋጋ ነው እንደሆነ ይሄ አዲስ አበባ ስቴት ትሁን የሚለው ጥያቄ በጣም ትልቅ ጥያቄ ነው። የኢትዮጵያን የፌዴራል ስርዓት ሁሉ ሪአሬንጅ ለማድረግ የሚረዳን ጥያቄ እርሾ ነው ብለን ነው የምናምነው። ተመልከት አሁን ክልሎች የሚዋቀሩት በኢትዮጵያ ህገ መንግስት መሰረት በተለይ እነዚህ የፖለቲካል ዩኒትስ የምንላቸው በዘውግ ነው፣ በማንነት ላይ የተመሰረተ ማንነትን አትራክት ያደርጋሉ፣ ማንነትን የሚስቡ ሆነው እንዲፈጠሩ ነው የተደረገው። አዲስ አበባ የከሌ ብሔር አይደለችም፣ የሁሉም ተውጣቶ የሚኖርባት ነው። እንደ ብሔር ከሌ ነኝ አዲስ አበባ ነኝ ይልሃል፣ ግን አማራ ነው ትግሬ ነው የምትለው አይደለም። ይህንን ማንነቴን ይህንን ህብረ ብሔራዊነቴን እንዳያስኩኝ ስቴት አድርጉኝ የሚለው የአዲስ አበባ ጥያቄ ህገ መንግስታዊ ለውጥ ያመጣል። ይሄ ነው ወደ ሲቪክ ወደሆነ የፌዴራል ስርዓት እንዲመራን የአዲስ አበባ ጥያቄ እርሾ ነው የምንለው ለዚህ ነው። ስለዚህ ልክ እንደ አዲስ አበባ ማንነት ላይ መሰረት ያደረገ ሳይሆን ህብረ ብሔራዊነትን የያዙ የፌዴራል ስቴቶች እንደ አዲስ አበባ እንዲፈጠሩ የሚያነሳሳ ጥያቄ ነው። ያ ነው ትግላችን ሰፊ ነው። ለምሳሌ አዲስ አበባ ስቴት ብታደርጉ ምንን መሰረት አድርጋችሁ ልታደራጁ ነው? ስለ ራስ ገዝ ከሆነ ራሱን በራሱ ላይ ያስተዳድር ነው፣ የስራ ቋንቋ ሊኖረው ነው ወዘተርፈ። ምን አይነት ቋንቋ ልትመርጡለት ነው? እንግዲህ የሁሉም ነው ብላችኋል። ሁሉም ባለመብት ነው። ምንድነው መሰለህ መቼም አሁን እንግዲህ እንዳልኩ እኛ ብቻ አይደለንም በዓለም ላይ ብዝሃ የሆነ ማህበረሰብ፣ ዓለም በሙሉ ብዝሃ ነው። እንግዲህ መቼም ቋንቋ መምረጥ የግድ ነው አብሮ ለመኖር ማለት ነው። ስለዚህ ፌዴራል አዲስ አበባ መቼም ቋንቋ እስከምናውቀው ድረስ አሁን ያለው መግባቢያ አማርኛ ነው። ተጨማሪ ቢኖር እኮ እኛ ምን ብንጠላው ነገር የለም እኮ ምንም ችግር የለውም እሱ። ግን ዋናው ነገር ምንድነው ራሷን ታስተዳድር ስንልኛ ይሄ ራስ የሚባለው ኮንሴፕት ምንድነው? ብሔር አይደለም ለኛ ራስ። አሁን በኢትዮጵያ ህገ መንግስት መሰረት ራሳቸውን ያስተዳድሩ የሚለው ኮንሴፕት ብሔሩ ራሱ ነው በተወላጁ ይላል። ኮንሶን ማስተዳደር ተወላጅ አይደለም እያለ ሌላውን ይገፋዋል። አዲስ አበባ ራሷን ታስተዳደር ስንልኛ ከተወላጅ ጋር ከብሔር ጋር ከመን ጋር የተያዘ አይደለም። አሁንስ እናንተ እየገፋችሁ አይደለም? ለምሳሌ አዲስ አበባ የሁሉም ናት ትላላችሁ። አዲስ አበባ የሁሉም ናት ማለት ሁሉም የሰራት፣ ሁሉም የገነባት፣ ሁሉም የሚኖርባት ነች። እንግዲህ ከቀደምት ጀምሮ እናንተ ባልደራስ እንደ ፓርቲም ሳይቋቋም በተለያዩ ቀደም ሲል እንደነገርኩት በተለያዩ ጽሁፎቻችሁም የምታንጸባርቁት አሁን የምታንጸባርቁት አዲስ አበባን በአዲስ አበባ ልጆች መተዳደር አለባት የሚል አስተሳሰብ አለና ከየትም መተው ወዘተርፈ የሚሉ ነገሮች እናንተ ጋር ነው የሚቀነቀነው። የሁሉም በሆነች ከተማ ላይ ከየትም መተው ቢያስተዳድሩ እናንተ ስለምን እንዲገፉ ታደርጋላችሁ? እኛ ምን ላይ ያልን እንደዛ በተለያዩ አርቲክሎቻችሁ አንዱ ራሳየኝ። ስለዚህ አላለም እኛ ያልነው ምንድነው አዲስ አበባ በነዋሪዎች። ስለዚህ አሁን ለምሳሌ ወይም ብልጽግና በነዋሪዎቹ ይሄ ግልጽ መሆን አለበት። ያን ከየት አመጣ? አሁንስ በነዋሪዎቹ እሺ፣ በነዋሪዎቹ ቀላል ነው። እሺ፣ በተወላጆቿ ነው ያልኩት። በነዋሪዎቹ በቃ አለቀ። ስለዚህ
አንድ በምርጫ ህግም ለመምረጥ 5 ዓመት መኖር ወዘተርፈ የሚለውን ኮንሰፕት መነሻ አድርገን በቃ አንድ ከከምባታ ጠምባሮ ዞን የመጣ የብልጽግና ፓርቲ አባል 2 ዓመት እዚህ ከኖረ መስፈርቱ እሱ ከሆነ የአዲስ አበባ ነዋሪ ነው መጥቶ የቦሌ ክፍለ ከተማን የማስተዳደር መብት አለው ማለት ነው። በአስተሳሰብ እሱን አትቃወሙን እናንተ? እኛ ይሄንን አሁን አዲስ አበባ ውስጥ ነዋሪ ሆኖ ህጉን አሟልቶ ልክ እንዳልከው 2 ዓመት ምናምን ኖሮ ሊሆን ይችላል አዲስ አበባ ላይ አዲስ አበባ ራሷን ታስተዳድር ስንል በነዋሪዎቿ መታወቂያ ባተሰጣቸው በነዋሪዎቿ እኮ እሱን ነው የምልዎት። አሁንም ለምሳሌ ብልጽግና ያቀረባቸው በርካታ እጩዎች አሉ። ከነዚህ እጩዎች ውስጥ እንግዲህ አሁን እንትኑን ነው ምንለውና የብዙዎች ችግር ስለሆነ ነው መጥራት ስላለበት ነው። ነጥሮ ሰው ሲፎካከር ጥሩ ነው። ለምሳሌ እዚህ ያሉ እጩዎች አሉና ሰው በምን እያሰበው ነው? ለምሳሌ የኛ መንደር ልጅ እዚህ በሚል አለ። እነሱ መነሻ ምክንያት አላቸው። ምክንያቱም አንድ ሰው እዚህ ቦታ ላይ ሲወለድ እድር ይኖረዋል፣ እቁብ ይኖረዋል፣ ቤተሰብ ይኖረዋል። ቢያንስ ለአመት ባል እንኳን ቤቱ እናቱን ሊጠይቅ ሲመጣ ያሉ የህብረተሰብ ችግሮችን የማየት እድል ስለሚኖረው ተቆርቋሪነቱ በዛ ምክር ቤት ላይ ለወከለው ህዝብ የሚጮህበት እድል ስለሚፈጠር የሚል አስተሳሰብ አለ። እሱ ሌሎቹን ነው። በእናንተ ኮንሰፕት ግን በነዋሪዎቿ ከሆነ አሁን የቀረቡትን እጩዎች በተለያየ መልኩ ሲጻፉም ሲነገርባቸውም የምንሰማው ከየትም መጥተው የሚለው አስተሳሰብ መኖር የለበት። በእርሶ እይታ እንግዲህ ቂርቆስ ክፍለ ከተማ ላይ ከምንጃር ወረዳ መታ 2 ዓመት እዚህ ከተማ ላይ እስከኖረች ድረስ ነዋሪ ነችና ቂርቆስ ክፍለ ከተማ ላይ ብትወዳደር መብት ነው። አዲስ አበባ ነች። ስለዚህ ከዚህ ጋር ተቃውሞ የላችሁም? የለንም። እኛ በነዋሪነታቸው ላይ እንዳልከው ከየትም ይምጣ አዲስ አበባ ቤቱ ናት ብለናል። ቤቱ ናት፣ ቤታቸው ነው፣ የኢትዮጵያውያን ቤት ነው። በምርጫ ሲመጣ የመወዳደር ማንኛውንም ስለዚህ አዲስ አበባን ህዝብ 2 ዓመት እስከኖሩ ድረስ ነዋሪ ናቸውና የአዲስ አበባን ህዝብ የመወከል ብቃቱም መብቱም ስነ ልቦናውም አላቸው ብለን ነው እንዴ? ከግማሽ በላይ የሚሆነው የአዲስ አበባ ህዝብ እኮ ከሌላ አካባቢዎች የመጣ ነው። አሁን እዚህ የተወለደውም ከዛም የመጣው ይችን ምድር ኦውን ያደረግነው በጋራ ነው። ኢትዮጵያ በአጠቃላይ የትኛውም አካባቢዎች የጋራ ቤታችን ነው የምንለው። ማን ነው ማህበራዊ መሰረታችሁ? እኛ ማህበራዊ መሰረት የሚባለው ነገር በአሁኑ ሰዓት እሱ ጥሩ ጥያቄ አይመስለኝም። ለምን ጥሩ ጥያቄ እንደሆነ ላንሳው። አሁን ይሄ ማህበራዊ መሰረት የሚባለው ከዞክ ፖለቲካ ጋር የተያያዘ ልነግሮት ነው። ጥሩ ጥያቄ የማይሆነው አንድን የፖለቲካ ፓርቲ አመራር ወይም ፓርቲ ሰው ይዞ ማለት ነው መቼም እንደውስ ለምንድን ነው መነሻ ያላደረከው ተብሎ ወቀሳ ቢያመጣ እንጂ ማህበራዊ መሰረት የሌለው ፓርቲ ስለማይኖር እና ርዕዮተ ዓለማዊ ፍልስፍና የሌለው ፓርቲ ስለማይኖር እሱን አለመጠየቅ ማለት ነውርነት ነው። እንትን ነው ከዘውግ ፖለቲካ ጋር የተምታታ ጥያቄ ስለሆነ ማህበራዊ በሲቪክ ፖለቲካል ሲስተም ውስጥ ወይም ደግሞ በሀሳብ ላይ በተመሰረተ የፖለቲካ ጨዋታ ውስጥ ማህበራዊ መሰረት ምንድን ነው አይባልም። ማህበራዊ መሰረት ሲቲዘንስ ናቸው፣ ሲቲዘን ዜጎች ናቸው። በመድበለ ፓርቲ ስርዓት ውስጥ መሰረቱ ሲቲዘንስ ናቸው። የተለየ ማህበር አይኖርህም። ማህበራዊ ለምሳሌ አሁን በፖለቲካ ዝም ብሎ እንነሳ ከተባለ አይደለም። አቶ ገለታ ምርጫ ስላለች እሱ ነገር ላለመክሰር ካልሆነ በስተቀር አሁን ማህበራዊ መሰረትህ ምንድነው የምትለው? ለምሳሌ ትግራይ ብሔራዊ ፓርቲ ነኝ ቢል አንድ ፓርቲ ማህበራዊ መሰረቱ የታወቀ ነው። ትግራይ ህዝብ ነው የሚሆነው። ባልደራስ ነኝ አለስ እሱን ነው የምልህ። እኛ ሲቪክ ነን። ሲቪክ ባልደራስ ነኝ ያለ ኢትዮጵያዊ ቤቱ ነው። በፕሮግራማችን ላይ ማንም ሰው ወደ ባልደራስ ለመምጣት አባል ለመሆን ማለት ነው ሲመጣ ብሔሩ አይጠይቀው ማህበራዊ መሰረት የሚባለው ማለት ነው። ስለዚህ እንደው በአጠቃላይ ሽግግራችንም የማህበራዊ መሰረት ምናምን ሳይሆን ሲቪክ ወደሆነ የፌዴራል ስርዓት ሲቪክ ወደሆነ የፖለቲካ እንትን ነው። ወደ አይዲዮሎጂ ወዳልከው ልምጣልህ። ይልቅ እሷንም አብረው እቺን እንጨርስና ማህበራዊ መሰረቷን ምንድነው እኮ ይሄ ምንም ወለም ዘለም ለምሳሌ አይደለም። ለምሳሌ አሁን እንደ ኢትዮጵያ ነው የምታስቡት። ከፊታችሁ ትልቅ ሀገር አቀፍ ምርጫ አለ። ምናልባትም በሽግግር ጊዜ የሚደረግ ምናልባትም የኢትዮጵያ ዕጣ ፈንታ እስከዛሬ ድረስ ከነበሩ ምርጫዎች ሁሉ የተለየና ወደ ዲሞክራሲያዊ ስርዓት የመሸጋገር እድላችን ዕጣ ፈንታችን የሚወሰንበት ወይም ወደ ኋላ መመለሳችን የሚረጋገጥበት ተብሎ በብዙዎች ዘንድ እየተጠበቀ ባለ ምርጫ ላይ እጩዎቻችሁን ያቀረባችሁት አንድም ለአዲስ አበባ ምክር ቤት ነው፣ ሁለትም ለሕዝብ ተወካዮች ምክር ቤትም ሆኖ ግን ለአዲስ አበባ 23 ወንበሮች ነው። ልክ ነው። ማህበራዊ መሰረታችሁን ከዛ ስማችሁ ባልደራስ ነው።
ማህበራዊ መሰረታችሁን መገመት ሰው ያቀተዋል ብለው ነው የምታስቡት? እሱ መናገር ለምን ፈራ? በአጠቃላይ እኮ የምለው ማጠቃላይ እኛ እንደ ሀሳብ እንደ ፕሪንሲፕል እንደ መርህ ማህበራዊ መሰረት ይሄ ነው የምንለው የመደብ ነው የለም። ማህበር የሚባለው እንግዲህ ሶሳይቲ ነው። የሆነ እናንተ እዚህ የተመደባችሁት ስፔሲፊክ ሶሳይቲ እኮ አላችሁ አዲስ አበባ ነው እናንተ። እሱ እኮ ታዲያ እሱ እንደ ማህበራዊ መሰረት አይባልም። እሱ ፖለቲካል ዩኒት ነው፣ የፖለቲካ ማህበረሰብ ነው። ይሄ እኛ አሁን እንደ አንድ ብሔር የተለያየ ሃይማኖት ተቋም አይደለም። ይሄ የተለያየ ነው እንዳልከው እንደምታውቀው የአዲስ አበባ ህዝብ ጋሞ አለ፣ ኮንሶ አለ፣ አማራ አለ፣ ትግሬ አለ። እነዚህ ማህበሮች በሙሉ በዜግነታቸው ነው የምንቀበለው ማለት ነው እና እኛ ሲቪክ ነን ለማለት ነው። በአጠቃላይ ግን ሎካል ነው እንዳልከው። ሎካል ማለት ግን ያው በአዲስ አበባ ላይ ምዝገባው ጊዜው አጭር ስለነበር ያኔ ስንመዘገብ በአዲስ አበባ ዙሪያ ነው። ይሁን እንጂ ከሌሎች ጋር እየተጣመርን ግን ሀገራዊ ምርጫ ውስጥ በተለይ ፖስት ኤሌክሽን ላይ ለምን አቅም አጣችሁ? ሌሎቹ ጋር ላለመመዝገብ የጊዜ ጉዳይ። ሌሎች ተመዝግበው የሚገኙ ምናልባትም ከኛ አቅም በታች ናቸው ተብለው የሚታሰቡ ወይም ደግሞ ብዙም ተጽዕኗቸው እጅግም ጎልቶ የማይታዩ ፓርቲዎች በአገር አቀፍ ደረጃ ተመዝግበው ተመልክተናል። የፍላጎት ማጣት ነው ወይስ ያቅም ማለት ወይስ የጊዜ ጉዳይ? ያው ምርጫ ቦርድ አሁን ቼክ ብታደርግ ብዙ ተጻጽፈናል። እኔ የምለው እኮ እሱ ነው። የጊዜ እንዴት ሊያጥራችሁ? ከናንተ በታች አቅም አላቸው ተብለው የሚታሰቡ በተግባርም በህዝብ ዘንድ ሲመዘኑ በእውቀትም በልህቀት ደረጃቸውም በሁላችንም ግምገማ ያነሱ ናቸው ብለን የምናስባቸው ሀገር አቀፍ ደረጃ ድረስ ወርደው ህብረ ብሔራዊነታቸውን በእጩ አቀራረባቸው በተግባር አሳይታቸዋል። እናንተ ግን አሁን የጊዜ ጉዳይ መነሻ ፍላጎት ማጣት ነው ተብለው ነው የምትተቹት። ማህበራዊ መሰረታችሁ ማህበራዊ መሰረት የለንም ብላችሁ ስለምታስቡ እሱ ማህበራዊ መሰረት ነገርኩ። እኛ ማህበራዊ መሰረታችን ኢትዮጵያውያን ነው ኢትዮጵያውያን ናቸው። ግን ዋናው ነገር ምንድነው ያነሳው ጥያቄ አንድ ኢምፖርታንት ነገር እንደምታውቀው ባላደራው የሚባል ነበረ በፊት ወደ ባልደራስ ከመዞሩ በፊት እዚህ ባልደራስ የተመሰረተው ማለት ነው። የባላደራው መነሻ ሲቪክ ኦርጋናይዜሽን ነበረ። ይሄ ሲቪክ ኦርጋናይዜሽን ስራው ምንድን ነበረ? አዲስ አበባ ውስጥ በተለይ አዲስ አበባ ውስጥ የተነሱ ጥያቄዎችን ይዘው ነበር እነ እስክንድር የተነሱት። በተለይ ይሄ ልዩ ጥቅም ጉዳይ ምናምን ኢትዮጵያና አዲስ አበባ በአመሳት ሰዓት ተገን ሆነው ቆሙ እና በኋላ ጥያቄዎች መጡ። ይሄ ሲቪክ ኦርጋናይዜሽን በንቅናቄ ላይ ያለ ጥያቄው ኮንስቲቱሽናል ነው፣ ህገ መንግስታዊ ጥያቄ ነው ያነሳችሁት። ሲቪክ ኦርጋናይዜሽን ሆናችሁ የምትገፉት ነገር እኮ አይደለም፣ የፖለቲካ ስልጣን ያስፈልጋችኋል የሚል ነገር በውጭም በሀገርም ውስጥ ያለ ኃይለኛ ግፊት ተፈጠረ። እስክንድር አሜሪካን ሀገር በሄደበት ጊዜ በተለይ ከፍተኛ ግፊት ነበር። ተመለሰ። ከዛ ሲመለስ የምርጫ ቦርድ ያወጣበት እንትን ቀን በጣም ጠባብ ነበረች። በመላው ኢትዮጵያ ውስጥ ሰው በትኖ ፊርማዎችን ሰብስቦ ብሔራዊ ሆኖ መመዝገብ አልተቻለም ነበር። ስለዚህ ምን አደረጉ? ለጊዜው በዚህ በአዲስ አበባ ዙሪያ እንደ ፖለቲካ ፓርቲ እንሰብሰብና በኋላ እንደገና ይሄኛው ሰርቲፊኬት እያገኘን ለብሔራዊነት እናመለክታለን የሚል ነገር ውስጥ ገቡ። መጨረሻ ላይ ፕሮሰሱ ሲጀመር የዚህ ኮቪድ እንትን መጣ፣ ምርጫ ቦርድ ተዘጋ። በኋላ ፕሮሰስ ላይ እያለን አሁንም እኮ ነው ፕሮሰስ ላይ እያለን ወደ ብሔራዊ መዛወር አልቻልንም ለዚህኛው ምርጫ ማለት ነው። በአሜሪካ ስቴቶች እኮ ምሎት በተግባር እኮ በብዙ ሚዲያዎች ላይ እንመለከታለን። በአሜሪካ ስቴቶች እኮ በየስቴቱ የመድረስና ቀደም ሲል እርሶ እንደገለጹት ግፊት የማድረግ የማሰባሰብ የመሳሰሉትን ፓርቲውን የማነቃነቅ ስራ ስትሰሩ እኮ አይተናል። አሜሪካ ድረስ በየስቴቱ መሄድ የቻለ አካል እዚህ 9 ክልሎች ላይ መድረስ ተሳነው ቢባል የፍላጎት ማጣት ካልሆነ በስተቀር አሁን ያሳምናል። አሁን በጣም እኔ እንደው እንዴት ብዬ እንደምገልጸው አላውቅም። የባልደራስ ልብ ኢትዮጵያ ናት፣ በአጠቃላይ ኢትዮጵያ ናት። በቃ ኢትዮጵያ አንድ ምናምን ነገር አንድ ስሎጋናችን ምንድናት? እኔ ጥሩ ነው፣ ይሄንን ጥሩ ነው፣ እኔ ደስ ብሎኛል። ለምንድነው ጥያቄው ማንሳት ጥሩ ነው ያልኩት? እኛም ፍላጎታችን ስለሆነ መግፋት አለብን። አሁን ይሄ ምርጫው ስላልደረሰልን ነው እንጂ ገፍተን ብሔራዊ የሆነ የኢትዮጵያ ፓርቲ የመሆን ቪዥን ነው ያለን። በዚህ አንቀርም፣ በምንም ተአምር አንቀርም። አሁን ግን የምንጣመረው ከሌሎች ፓርቲዎች ጋር ጥምረት እየጀማመር ነው። በአንድም በሌላም መንገድ ከብሔራዊ ምርጫ ውስጥ ገብተን ፌዴራል አብራጫ ወንበር ሌላው ሲራቃችሁ ሌላው ሩቅ ነው እንበል የትራንስፖርቱም የዚህ ከሰላም ከመሳሰሉት ጋር ተያይዞ ያሉ ጉዳዮች ቅርብ ያለው ኦሮሚያ መድረስ ለምን ተሳናችሁ? አይ ከ5 ህግ አለ እኮ የምርጫ ቦርድ ህግ የተወሰኑ 5 ክልሎች ይመስላል የግድ መድረስ አለባቸው። ስለዚህ 5 ስለማይሟላ ነው። ሌላ ትልቁ ትግል የነበረው ከባልደራስ ቀድሞ በነበረው ሂደት ላይ ብዙ ችግር ውስጥ የነበራችሁ ይመስለኛል። መነሻው ባላደራ ምክር ቤት የሚል ነገር ነውና
ማን ነው አደራ የሰጣችሁ? ተገቢስ ነበር ወይ? ማን ነው አደራ ሲባል እንግዲህ ይህን ከተማ ነው መቼም እንወክላለን ስትሉ የነበረውና በርግጥ የከተማው የአዲስ አበባ ከተማ ነዋሪ አደራ ሰጥቷችሁ ነበር? ምንድነው እንግዲህ በወቅቱ የተሰበሰበው ሰው ብዙ ሰው ነበር። ምናልባት እዚህ አዲስ አበባ ስለነበር ላይ ሊሆን ይችላል። በጣም ብዙ ሰው ተሰብስቦ እነ እስክንድር ነበሩ መድረክ ሲመሩ የነበሩትና እዛ አካባቢ ያለው ሰው አንድ የትግል እንትን አቅጣጫ ሰጥቷቸው ነበር። አንደኛው ምንድነው በዚህ በማህበራችን ውስጥ በአዲስ አበባ ውስጥ ተቸግረናል፣ እኛ የኔ ነው የሚባል ነገር አዲስ አበባ የኔ ነው የሚባል ነገር መቼም መኪና ተነስተ የኔ ነው ትላለህ፣ የሆነ ነገር የኔ ነው ይባላል። እንዴ ከተማን የሚያክል ነገር የኔ ነው ያንተ አይደለም የሚባለው ነገር ራሱ በጣም አስገራሚ ነውና ይሄ መነሳት አለበት ከከተማችን ልዩ ጥቅም የሚባል ነገር እና ይሄንን ትግል ግፉ አደራ አላቸው። ስለማን ያላቸው እንግዲህ ከከተማው ህዝብ አኳያ ከከተማው ህዝብ ብዛት አኳያ ነው አቶ ገለታውን የማሰላው። አው ልክ ነው፣ ማአት ሰው ተገኝቷል። ማአትነቱ ግን በዚያ አዳራሽ ልክ ስናሰላው ነው። የአዲስ አበባ ከተማ እኔ አሁን ለምሳሌ እኔም የአዲስ አበባ ነዋሪ ነኝ። ከኛ ክፍለ ከተማ እንደ ጋዜጠኛ መቼም ሰማለሁ ማን ተወክሎ ነበር ወይም ደግሞ ለእኔስ እንደ ግለሰብ እንደው ቢያንስ ትንሽ ቀርባለሁና ተጠርቼ ነበረው ማን ነው አደራ የሰጠው የሚለው ነገር አዲስ አበባ ከሆነ ሁላችንም ነን ተብሏል። አላለም እኮ ያም አዲስ አበባ አደራ ሊሰጥህ የሚችለው ሲመርጥ ነው በምርጫ ጊዜ። ስለዚህ እኮ ነው ታዲያ መንግስት ወጥናችሁ ብሎ ሲያሳድዳችሁ የነበረው ለዚያ ቢሆን አይደለም። እሱ እኮ እነሱ አሁን እኮ 10ም ሰው እኮ አደራ ሊሰጥህ ይችላል እኮ አንድም ሰው አደራ ይሰጣል አይደለም። የከሌ አደራ አለብኝ ልንል እንችላለን። ሀሳቡ ኮንሴፕቱ የነበረው ያ የተሰበሰበው ሰው ብዙ ሰው ነው ኮንሴፕት እንጂ ስሙን አይገልጽም ማለት ነው። አዲስ አበባን ወክለናል እኮ አይደለም እንደዛ ልንልም አንችልም። አዲስ አበባ ነው የሚወክል ሰው እኮ ማለት አዲስ አበባን የሚወክል ማለት እንግዲህ ስትመረጥ ነው። ተመልካቾቻችን እንግዲህ ከባልደራስ ለእውነተኛ ዲሞክራሲ ፓርቲ ጽህፈት ቤት ኃላፊ አቶ ገለታው ዘለቀ ጋር የነበረን ቆይታ ይህን ይመስል ነበር። እንግዲህ በህብረተሰብ ዘንድ ወይም ደግሞ በሌሎች ከነሱ ተቀናቃኝ የሆኑ ፓርቲዎች የሚያነሷቸውን እንደዚሁም ደግሞ ሰነዳቸው ላይ የተመለከቱ ጉዳዮችን ነው እንጂ እዚህ ጋር ለማንሳት የሞከርነው። ዛሬው ለነበረን ቆይታ አቶ ገለታው ዘለቀን እጅግ በጣም ነው የማመሰግነው። ስሜ ነባይ ፈርስ ነኝ። ሳምንት እንገናኛለን። ሳምንት ስንገናኝ በተመሳሳይ ሰዓት ግን በሌላ እንግዳና በሌላ ርዕሰ ጉዳይ ይሆናል። እስካሁን አብራችሁን